ቃል ከሆሴ መጽሐፍ እናያለን። ሆሴ ምዕራፍ 14ን እናወጣና 9 ቁጥሮች ነው ያሉት። እሱን እናነባለን። ማስቸገር አይደለም። ስለዚህ እንቆምና እናነባለን። ስትደርሱ ሆሴ ምዕራፍ 14 ላይ እንቆምና እናነባለን። ትንቢተ ሆሴ ምዕራፍ 14 ከቁጥር 1 ጀምሮ እኔ በአዲሱ መደበኛ ትርጉም አነባለሁ። በጌታ በኢየሱስ ስም አነባለሁ። እስራኤል ሆይ በኃጢአትህ ምክንያት ስለወደቅ ወደ አምላክህ ወደ እግዚአብሔር ተመለስ። የምትሉትን ቃል ይዛችሁ ወደ እግዚአብሔር ተመለሱ። እንዲህ በሉት፣ ኃጢአታችንን ሁሉ ይቅር በለን፣ የከንፈራችንንም ፍሬ እንድናቀርብ በምሕረትህ ተቀበለን። አሦር ሊያድነን አይችልም፣ በጦር ፈረሶቻችን ላይም አንቀመጥም። ከእንግዲህ የገዛ እጆቻችን የሰሯቸውን አማልክቶቻችን አንላቸው ወይም አምላኮቻችን አንላቸው። ድሃ አደጉ ካንተ ርኅራኄ ያገኛልና እኔ ከዳተኛነታችሁን እፈውሳለሁ፣ እንዲሁ እወዳችኋለሁ። ቁጣዬ ከነርሱ ተመልሷልና እኔ ለእስራኤል እንደ ጠል እሆናለሁ፣ እንደ ውብ አበባ ያብባሉ፣ እንደ ሊባኖስ ዝግባም ስር ይሰዳል። ቅርንጫፉ ያድጋል፣ ውበቱ እንደ ወይራ ዛፍ፣ ሽታውም እንደ ሊባኖስ ዝግባ ይሆናል። ሰዎች ገና ከጥላው በታች ያርፋሉ፣ እርሱም እንደ እህል ይለመልማል፣ እንደ ወይን ተክል ያብባል፣ ዝናውም እንደ ሊባኖስ የወይን ጠጅ ይወጣል። ኤፍሬም ሆይ ከእንግዲህ ከጣዖት ጋር ምን ጉዳይ አለኝ? የምሰማህና የምጠነቀቅልህ እኔ ነኝ። እኔ እንደለመለመ የጥድ ዛፍ ነኝ፣ ፍሬያማነትህም ከኔ የተነሳ ነው። ጥበበኛ የሆነ እነዚህን ነገሮች ያስተውላል፣ አስተዋይ እነዚህን ነገሮች ይረዳል። የእግዚአብሔር መንገድ ቅን ነውና ጻድቃን ይሄዱበታል፣ አመፀኞች ግን ይሰናከሉበታል። አሜን። ጌታ ይባርካችሁ። ምዕራፍ 14 ላይ ቀጥታ ከመግባቴ በፊት እንደው ከጊዜ አንጻር ብዙ ነገሮች መንደርደሪያ ላልሰጥ እችላለሁ። ያው የሆሴን መጽሐፍ ጥናት አይደለም፣ ግን ተገቢው ባክግራውንድ አይ ቲንክ ኢምፖርታንት ስለሆነ ምዕራፍ 1 ቁጥር 1ን ሄደን እናንብብ። ምን ይላል? በይሁዳ ነገስታት በኦዚያን በዮአታም በአካዝና በሕዝቅያስ ዘመን እንዲሁም በእስራኤል ንጉሥ በዮአስ ልጅ በኢዮርብዓም ዘመን ወደ ብኤር ልጅ ወደ ሆሴ የመጣው የእግዚአብሔር ቃል ይሄ ነው። ይህን መጽሐፍ የጻፈው ሆሴ ነው። ነብዩ ሆሴ ነው። ስለ ሆሴ ብዙ የሚነግረን ነገር የለም። በኋላ ግን የሚነግረን የተወሰኑ ነገሮች እነሳበታለሁ። ሆሴ ማለት ትርጉሙ ደህንነት፣ ሳልቬሽን፣ ዴሊቨራንስ ማለት ነው። ግን እንደው ትንሽ ስለ ሆሴ መቼ ተጻፈ ከማለቴ በፊት በጣም አቴንሽን የያዘውን ነገር እርግጠኛ ነኝ ሳነበው እናንተም አቴንሽን ይዟል ብዬ አስባለሁ። እንደዚህ ነው የሚለው፣ ወደ ሆሴ የመጣው ምን? የእግዚአብሔር ቃል ይሄ ነው። የእውነት ይህን ክፍል ለራሴ ነበር ሳነብ የነበረው። አምና 101 ዲሳይፕልሺፕ የጀመረው አሁን 102 የሚማሩት ብሪዲንግ ፕላን ሆሴ ላይ ስንደርስ አብሬ ይህን ክፍል እኔም እያጠናው ነበርና ቀጥታ እዚህ ጋር ነው የቆምኩት። ወደ ሆሴ የመጣው የእግዚአብሔር ቃል። ወገኖቼ የሚናገር አምላክ አለን። በጣም ቀለል አድርገን በኋላ እመጣበታለሁ። በጣም እስራኤላውያን የወደቁት ጣዖታትን ነበር የሚያመልኩት። ከእግዚአብሔር አምላክ ውጪ አምላክ ስለሌለ ሌሎቹ ዝም ብለው ሰው በአእምሮ የሰራው በእጁ የቀረጸው አማልክት ነው። ውሸት ነው። አምላክ አይደሉም። አይናገሩም። የኛ አምላክ ይናገራል። እየሰማችሁ ነው አይደል? የኛ አምላክ ይናገራል። ሰማይን ምድርን የፈጠረ አምላክ የሚናገር አምላክ ነው ያለ። እንዴት ታድለናል! እንዴት ተባርከናል ወገኖቼ! የራሱን የሚገልጥልን የሚነግረን ፍቃዱን፣ ማንነቱን፣ የማዳን ሥራውን እንዴት መኖር እንዳለብን የሚነግረን፣ ሲያስፈልግ የሚያስተምረን፣ ሲያስፈልግ የሚመልሰን፣ የሚወቅሰን፣ የሚመክር አምላክ አለን። ይሄ ወደ ሆሴ የመጣ የሆሴ ቃል አይደለም። ሆሴን ስናነብ ሆሴ እንዲህ አለ እንላለን። እርግጥ በሆሴ በኩል ስለጻፈ ግን ዋነኛው የዚህ ቃል ጸሐፊ ሆሴ አይደለም። የሆሴን ኦፒኒየን አይደለም። ምን ያደርግልኛል የሆሴ ኦፒኒየን?
እንዴ ምን ያደርግልኛል? የእግዚአብሔር ቃል እንደው ቻሌንጅ ላደርጋችሁ ራሴንም እናንተንም ስናነብ በምን መረዳት ይሆን የምናነባው? ቤታችን ቁጭ ብለን ከፍተን ስናነብ እንዴት ይሆን የምናነባው? አንዳንዴ እንደኔ ትሆኑ ይሆን እንደዚህ አይቼ አንዳንዴ የማረጋው እውነት እንግዲህ ትውት ለመምሰል አይደለም፣ ግን ድካሜን መናገሬ እንድትደክሙም አይደለም። እንደዚህ አይና ኦኬ ምዕራፍ 1 10 ቁጥር ናት። ኦኬ ምዕራፍ 2 23 ነው የምንለው። በእውነት እኔ የምልበት ጊዜ ስላለ ነው ጌታ ይማረኝ። በእውነት መሆን ያለበት ግን ብያሰብኩ ወይኔ 10 ቁጥር ብቻ። በጣም እኮ የምንወደውን ሙቪ 1 ሰዓት ከ5 ደቂቃ ሲል እኮ እንትን ይላል አሪፍ ቢሆን እንላለን። ሰፋ ላድርግ እንደ ኳስ ትወዳላችሁ? እኔ አልወድም። 90 ደቂቃ ተጫውተው አይደል አናይ 30 በተጨመረ እኮ እንላለን። 30 በተጨመረ ሪጎሪ በደረሱ ለምን በጣም ደስ ስለሚላል ከሰዎች ጋር ከምንወደው ሰው ጋር ሄደን በቃ 1 ሰዓት ነው ያለ ዴቲንግ ሲዝን 1 ሰዓት ነው ተብሎ አይ በቃ የሆነ ስራ ነበርኝ ተሰረዟል 2ኛ ሰዓት ተጨምሯል ሲባል እንዴ ነው ደስ የሚላል አይለንም? አይ ዴቲንግ ሲዝን ላይ እንደዛ ደስ ካላላችሁ በቃ ምልክት ነው አቆሙ ነው። የእውነት ግን የእግዚአብሔር ቃል ወገኖች የእግዚአብሔር ዝም ቢለንስ ጌታ መብቱ እኮ ነው ጸጥ ቢል ባይናገር ኖሮ ወዶ ተናገረና በሆሴ በኩል ለእስራኤል ተናገረ። በዘመናት መካከል ደግሞ ሬከርድ ተደርጎ ተጽፎ በእጃችን ገባለን። እንዴት ነው የምናየው? የእውነት እንደው ሌላ ምንም ቢቀር የእግዚአብሔርን ቃል እንዴት ነው የምታዩት? እንዴት ነው የማየው የሚለውን ይዘን መውጣት አለብን። እንሰለቻለን ስናነብ። አንዳንድ ቀን ማናነብበት ጊዜ አለ። 2-3 ቀን 4-5 ቀን 1 ሳምንት ከዛ አላመተን ደግሞ ከቤንጂ ጋር ያለ አንተ መኖር አልችልም ያለንም ነገር ኖራለሁ ብለን ነው ምን ዘምረው ሪሊ እኔ ሆነስትሊ በኋላ መጣበታለሁ። መዝሙሮቹ ላይ መዝሙሩ ችግር ስላለበት ሳይሆን ከልብ ነው ወይ ምን ዘምረው እውነት ነው ወይ መዝሙራችን ጌታ ሲያይ ምን እያለ ነው? ምክንያቱም የእስራኤል ሕዝብ አንዱ ችግሩ እሱ ነበር። ስርዓትን ይፈጽሙ ነበር። በውጪ የስርዓት ችግር አልነበረባቸው፣ ልባቸው ላይ ግን ችግር ነበር። የእግዚአብሔር ቃል ይሄ ነው። ታድለናል። የእግዚአብሔር ቃል ያለን አምላክ ያናገረን የሚያናግረን ደግሞ ደስ የሚለው ዛሬ ስላነበባችሁት ነገ ብታነቡት ባዶ የሚሆን አይደለም። ሁሉ ጊዜ ቻሌንጅ የሚያደርግ ሁሉ ጊዜ የሚለውጥ የሚናገር ያወቃችሁት እንደውም ነገራችሁ ያነበባችሁት አይደል የሰበካችሁት ያስተማራችሁበት ካስፈለገው ኮሜንተሪ የጻፋችሁበት መጽሐፍ የጻፋችሁበት እንኳን የእግዚአብሔር ቃል ከሰው ቃል የሚለየው ይሄ ነው። እንደ አዲስ ነው። በየጊዜው ህይወትን የሚዘራ ነው፣ የሚለውጥ ነው። የኛ ንግግር እኮ አንዴ ሰምተናል በቃ ነው ምንለው አይደል? ነግረኸኛል ይሄንን ታሪክማ ነው ምንለው አይደለም። የእግዚአብሔር ቃል ወደ ሆሴ የመጣ መቼ ምናልባትም 8ኛው ክፍለ ዘመን ምዕተ ዓመት ወደ ማለቂያው አካባቢ ወደ ከ750 አካባቢ ጀምሮ ብላችሁ አስቡት። ትንሽ እንደውም ከ750 ይቀርማል። ጌታችን ኢየሱስ ክርስቶስ ከመወለዱ በፊት የመጣ ቃል መቼ ነው? መቼቱን የምናውቀው እዚህ ላይ የነገሱትን ነገስታት በተለይ የይሁዳን ከዛ የእስራኤልን ንጉስ ይነግረናል። እና በዛ ዘመን የመጣ የእግዚአብሔር ቃል ነው። ያንን ዘመን ማወቅ ጥቅሙ ምንድነው? ምን እየሆነ ነበር የሚለው ከዚህ ከመጽሐፉ ደግሞ መለስ ብለን ሁለተኛ ዜናም ሁለተኛም ነገስትን ስናይ በወቅቱ ምን ይሆን ነበር የሚለውን በደንብ መረዳት ይቻላል። ትንሽ ግን ታሪካዊው ዳራ ስሰጣችሁ በዮአስ ልጅ በኢዮርብዓም ዘመን ይለናል። ዳግማዊ ኢዮርብዓም የተባለ በ753 የሞተ የእስራኤል ንጉስ ነበርና በዛን ወቅት እስራኤል ምን ትመስላለች ብላችሁ ስታዩ በጣም በኢኮኖሚ በጣም ልቃ ነበር። በሰላም በብልጽግና ልቃ ነበር። ከዳዊትና ከሰለሞን ዘመን በኋላ በጣም እስራኤል የሰሜኑ ግዛት ማለት ነው በጣም በሚሊተሪ በኢኮኖሚ ምና በጣም ተባርካለች የምትሉበት ዘመን መቼ ነው ካላችሁ ይሄ ነው በዳግማዊ ኢዮርብዓም ዘመን። ኢኮኖሚው ሰላሙ በጣም ጥሩ ይሁን እንጂ ይሄ የሞራል ኪሳራ የመንፈሳዊ ህይወት ውድቀት ደግሞ በጣም ያለበት ነበር ነው። አንድ ነገር እዚህ ጋር ልናገር። የሆኑ ነገሮችን መሳካት ስላየን እንደ ሀገርም ይሁን እንደ ግለሰብም ይሁን ጥሩ ስኬት ውስጥ ስላለን እግዚአብሔርን የሚያስደስት ኑሮ እየኖርን ነው ማለት አይደለም ወገኖች። የእስራኤልን ታሪክ ሄዳችሁ በዛ ጊዜ ብታዩት በዳግማዊ ኢዮርብዓም ጊዜ ብታዩ በጣም በልጽገዋል፣ በገንዘብ በልጽገዋል፣ በብዙ ጦርነቶችን ያሸንፋሉ። ከዛ ባለፈ ሰላም ናቸው። ዋው የተባረከች ሀገር፣ እግዚአብሔርን እንዴት እያስደሰቱ ነው። እንደነሱ በሆን ልንን እንችላለን።
ግን መንፈሳዊ ህይወታቸውን ቀረብ ብለን ስናይ ቅድም ያነበብኩላችሁ እኮ በኃጢአታችሁ ወድቃችኋልና ተመለሱ ነው የሚላቸው። አንዳንድ ጊዜ በእኛም ህይወት ነገሮች ግጥምጥም ስላሉ የምንኖረው ኑሮ ጌታን እያስደሰተው ነው ማለት አይደለም። እንዳንሳሳት የህይወታችን የስኬታችን ከፍታና ዝቅታ ቀጥታ ሁሉ ጊዜ ከመንፈሳዊ ህይወታችን ጋር ይያያዛል ማለት አይደለም። እውነት ነው። እግዚአብሔር ሊመልሰን ስለሚፈልግ አንዳንዴ ነገሮችን ያዝ ያደርግብናል፣ በረከቶችን ቀና እንድንል። ግን አንዳንድ ጊዜ ነው በጣም በብዙ በረከት ውስጥ ስላለፈን እግዚአብሔር በቃ እየተደሰተ ነው ማለት ነው አይደለም። ኢቭን አገልግሎት ውስጥ ኢቭን እንደ ቤተ ክርስቲያን ሰዎች ስለበዙ አሁን ማለት ያለው ሰዎች ስለበዙልን በቃ 500 600 1000 እያልን ስለሄደ ሁሌ የምናደርገው ነገር ልክ ነው ወይ ማለት አይደለም። ሁሌ መለኪያችን ምንድነው? የእግዚአብሔር ቃል መለስ ማለት አለብን። የምናደርገው እንደ እግዚአብሔር ቃል ነው። የኔን ስብከት ብዙ ሰው ከሰማ ያው 30 ሰው ነው የሚሰማው፣ ግን በሆነ ጊዜ 300 ሰው ስለሰማ በቃ ጌታ በቃ ባርኮታል ይሄን የፈለገው ድምጽ ነው ማለት አይደለም። ላይሆንም ይችላል። እንደ ቃሉ ነው ወይ የሰበኩት? እንደዛ መመርመር አለብን። ከዛ በኋላ ግን ይሄ ዳግማዊ ኢዮርብዓም የተባለው ሰውዬ ከሞተ በኋላ ግን በጣም ኪሳራ ውስጥ ነው የገባቸው እስራኤል። ከሱ በኋላ እስከ 722 ምክንያቱም አሶር መጥቶ በቃ ይሄ የሰሜኑ መንግስት እንዳይኖር አድርጎ ድምጥማጣቸውን አጥፍቶ 10ሩን ጎሳ በተለያየ ዓለም ክፍል እስኪበትናቸው ድረስ 6 ነገስታት ነግሰው ነበር። ከዛ ውስጥ 4ቱ ተገለዋል። አሳሲኔት ነው የተደረጉት። ቅድም እንዳልኳችሁ ነው የሆነ ጊዜ ላይ በጣም ሰላም ውስጥ ነበሩ፣ ግን ብዙ አመጽ ውስጥ ነበሩ። ከጊዜ በኋላ ደግሞ ስትመለሳችሁ ስትመለከቷቸው ንጉስ ልጁን የተካው አንድ ጊዜ ብቻ ነው። 4ቱ ተገለዋል። መጨረሻ ላይ በስደት ነው ያበቃው። እግዚአብሔር አምላክ በሙሴ ጊዜ አስጠነቀቃቸው። ባትታዘዙኝ የሚሆን ነገር አለ ይላቸዋል አይደል? አንዱ ምንድነው? ከዛች የተስፋይቱ ምድር ትሰደዳላችሁ፣ ትወሰዳላችሁ። ያ ተፈጽሞባቸዋል። ይሄ የሆሴ መጽሐፍ በዋናነት የሚያነሳው ሐሳብ ምንድነው ካላችሁ፣ በዋናነት የሚያነሳው እግዚአብሔር አምላክ ለኪዳኑ የታመነ አምላክ እንደሆነ፣ ለሱ እንኳን ታማኝ ላልነበሩት እስራኤላውያን ምን ያህል ታማኝ እንደነበረ የሚያሳይ ክፍል። የእግዚአብሔርን ፍቅር ማየት ከፈለገን የሆሴን መጽሐፍ ማየት በጣም ጥሩ ነው። የሆሴን የግል ታሪክ ማየት በጣም ጥሩ ነው። እንደውም የሆሴን ትዳር ሳይቀር ተጠቅሞበታል እግዚአብሔር ለእስራኤል ያለውን ፍቅር ለማሳየት። ስለዚህ የእግዚአብሔር አምላክ ቃል ኪዳናዊ ፍቅር ኮቨነንሻል ላቭ ማየት ከፈለግን የሆሴ መጽሐፍ በደንብ ያሳየናል። ዋነኛው ዓላማው መጽሐፉ ደግሞ የተጻፈው እስራኤላውያን እንዲመለሱ ነው። ቅድም ያነበብኩላችሁ ላይ እንዲመለሱ ነው። ባይመለሱ የሚሆነውን ይነግራቸዋል፣ ቢመለሱ ደግሞ ያለውን ተስፋ ይነግራቸዋል። ለዚህ ነው ሆሴን የተጻፈው ከሞላ ጎደል። ወደ ምዕራፍ 14 እንሂድ። እስራኤል ሆይ፣ እንግዲህ መልእክቱ በዋናነት ለማን ነው? ለእስራኤል ነው። የሆሴ መጽሐፍ ስናይ በእስራኤል ነው የነበረው፣ በሰሜኑ ክፍል ነው የነበረው፣ በዛ ለነበሩት ነው በዋናነት የተናገረው። አልፎ አልፎ የሆነ ሰዓት ላይ ለይሁዳም የሚናገረው መልእክት አለ፣ ግን በዋናነት ለእስራኤል ነው። እና እስራኤል ሆይ በኃጢአት ምክንያት ስለወደቅ፣ እስራኤል በኃጢአቷ ወድቃ ነበር። ምንድነው በኃጢአታቸው ወድቆ ነበር ብለን ከምናልፍ አይደል? ምንድነው የወደቁበት ኃጢአት ምንድነው? መጽሐፍ ቅዱስ በዛ ዘመን ኃጢአት ብሎ የጠራው ነገር ምንድነው? እግዚአብሔርን የሚያሳዝነው ነገር፣ የእግዚአብሔርን ክብር የሚይዝ ነገር ምንድነው የሚለውን ማወቅ ለራሳችንም ህይወት መፈተኛ ስለሚሆን እንደገና ደግሞ ወደ ሆሴ ምዕራፍ 1 ልመልሳችሁ ቃል ገባለሁ። ምናልባት አንድ ጊዜ ብቻ ነው ሌላ ክፍል ሄደው ከሆሴ መጽሐፍ የምንወጣው። በተቻለ መጠን የሆሴ መጽሐፍ ላይ እንቆያለን። ቁጥር 2 ላይ ምዕራፍ 1 ቁጥር 2 ላይ እንደዚህ ይላል። እግዚአብሔር በሆሴ መናገር በጀመረ ጊዜ እግዚአብሔር ምድሪቱ ከእግዚአብሔር ተለይታ ታላቅ ምንዝርና እያደረገች ስለሆነ ይላል በአዲሱ ትርጉም። ከእግዚአብሔር ተለይታ፣ ቀደመው ትርጉም አይተን ከእግዚአብሔር ርቀዋል። እንደውም የሚናገረው ከምን ጋር ነው የሚያመሳስለው? ከግልሙትና ጋር ነው፣ ከምንዝርና ጋር ነው የሚያመሳስለው። አንዳንድ የእንግሊዘኛ ትርጉሞች ላይ for they have forsaken the Lord፣ እግዚአብሔርን ክደዋል፣ ዞር ብለዋል ይለናል። ወደ ሌላ ዞር ብለዋል፣ አመንዝረዋል። ልክ እዚህ ላይም በኋላ እናየዋለን። አንድ ሚስት ከባሏ ውጭ ሌላ ወንድ ጋር ብትሄድ ምንዝርና እንደሆነ እስራኤል ደግሞ ብቸኛ እውነተኛ አምላክ ከሆነው ከያህዌ ዞር ብላለች፣ ወደ ጣዖቶች ዞር ብላለች፣ እያመነዘረች ነው ይላል። እንደውም የሆሴን ህይወት እንደ ማሳያ እግዚአብሔር አምላክ ይጠቀማል።
ሄደ አመንዝራዋን ሴት አግባ ይለዋል። እና ይህ ክፍል በጣም ያስደነግጠኛል። በተለይ እንደ አገልጋይ በጣም ያስደነግጠኛል። እግዚአብሔር አምላክ አገልጋዮቹን በጣም ከባባድ ነገር ነው የሚጠይቀው። ሕዝቅኤልን የጠየቀውን ነገሮች በጣም ከባድ። ለምሳሌ ቀላል በጣም የምትሳሳላት ሚስት ትሞታለች። ስትሞት ግን እንደ ሌላው ሰው ወጥተህ እንዳታለቅስ አለው። ከዛ እንዳለ ሆነ። ምክንያቱ ምንድነው? እስራኤላውያን መጥተው ምንድነው ይሁዳ ሰዎች መጥተው ምክንያቱ ምንድነው ሲሉ ለወደፊት ይሁዳ ላይ ሊመጣ ያለው መከራ በጣም ስለሚበዛ ማልቀስ አትችሉ። ገብታችኋል? በጣም አንዳንዴ በጣም ሲበዛ የሚያሳዝነው ነገር ሰዎች ለማልቀስ አቅቷቸው ያውቃል አይደል? በቃ ምን ብለው ያልቅሱ ከአቅም በላይ ሲሆን ይሁዳ ላይ ሊመጣ የመጨረሻው ይሁዳ ድምጥማጧ የሚወጣበት ሊመጣ ስለሆነ ለሱ ማሳያ ነው። እና ሕዝቅኤልን የሚጠይቀው ነገር ኢሳይያስን ኤርሚያስን ማን አሁን ጌታ ሆይ እንደ ኤርሚያስ ተጠቀመኝ ማለት አንድ ጓደኛ አለኝ፣ ስሙን አልናገርም። ሜሪላንድ ያለ ነው፣ ከኔ ጋር አብሮ ያደገ ነው። ድሮ የቤተክርስቲያን መሪ ነበር፣ አውቃችሁታል። ስሙን አልተናገርኩት። እና ራሱ ምን ብሎ ይጠራል መሰላችሁ? ጳውሎስ ያለ መከራው ነው። እኔ ጳውሎስ ያለ መከራው ነኝ ይልኛል። እንዴ ጳውሎስ ያለ መከራው እኮ ጳውሎስ አይደለም። እንግዲህ ያው ስም ልታወጡልኝ ነው። መከራው ሰባኪ ነው የምባለው። እንግዲህ እኔ መከራ ሰባኪ ሳይሆን ያው የቃሉ ሰባኪ ነኝ። እግዚአብሔር አምላክ አገልጋዮቹን በጣም የሚጠይቃቸው ነገሮች በነገራችን ላይ ቀላል አይደለም። እውነት ነው። እግዚአብሔር ሆይ ተጠቀምብን ማለት አለብን፣ ግዴታ አለብን። ግን አብሮ ማሰብ ያለብን ነገር ብዙ ዋጋ ያስጠይቃል። ግን ይገባዋል አይደል? አይገባውም? ይገባዋል። ዝም አላችሁ አይገባውም? መስቀላችሁን ተሸክማችሁ እለት እኮ ነው ተከተሉኛል አይደለም? አገልግሎት የክርስትና ጥሪ መስቀላችንን ተሸክመን እለት እንድንከተለው። አገልግሎት በጣም በጣም ብዙ ዋጋ ያስከፍላል ወገኖች። እኔ በቅርቡም ከፓስተር ይሉ ጋር መሳወራ ነበር። እኔ ቀርበ ብዬ የተወሰነ ጊዜ ከሱ ጋር አገልግያለሁ። ግን ትንሽ እየቀረብኩ ስመጣ በጣም የተሸከምከው ቀንበር አልኩ። እኔ እንደውም ሐሳቤን ልቀይር ሁሉ ነው። የ90 ቀን ፕሮቪዥን እንትን ጊዜ አለ አይደል? በዛ ጊዜ ልመለስ ይችላል ወይ እነሱ ኢቫሉዌት አድርገው የሚተራረክም ሊሉኝ ይችላሉ። በጣም ወገኖቼ አገልግሎት በጣም የሚከብዱ ላስፈራራችሁ አይደለም። ክብር ነው ማገልገል፣ ክብር ነው። የሰማዩን ጌታ ክብር ነው። ግን ዋጋ በጣም ያስከፍላል። እና ከእግዚአብሔር ዞር ብሏል። ሆሴን ምን አደረው? ሂድና አመንዝራዋን ሴት አግባል። እንደውም በጣም የሚገርም ነገር ቶሎ እንመልከት። ቁጥር 3 ላይ ጎሜር ጸነሰች፣ ወንድ ልጅም ወለደችለት ይላል። ወለደችለት፣ ከዛ ስም ያወጣል። እሱ ላይ አልገባም። ቁጥር 6 ላይ ግን ስትሄዱ ጎሜር እንደገና ጸነሰች፣ ሴት ልጅም ወለደች ነው የሚለው። እዛ ላይ ምንድን ነው የሚለው? ወለደችለት። እዚህ ጋር ወለደች። እንደገና ደግሞ ቁጥር 8 ላይም ስትመጡ ጎሜር ወንድ ልጅ ወለደች ነው የሚለው። ብዙ የመጽሐፍ ቅዱስ አስተማሪዎች የሚናገሩት ምናልባትም እነዚህ ሁለተኛውና ሶስተኛው ልጆች የሱ ልጆች ላይ ሆኑ ይችላሉ ከላይ። ምክንያቱም አመንዝራዋን ሴት አይደለም የሚለው፣ አመንዝራዋን ሴት ሂድና አግባ ይለዋል። የሆነ ሳለ ምዕራፍ 3 ላይ እንኳን በደንብ ሄደን እናያለን። ሂድና ራሷን ባሪያ አርጋ ስለሰጠች ለሌላ ወንድ ሄዶ ከፍሎ ይገዛታል። እና ምናልባትም የሚለው ይሰመርበት ሁለተኛውና ሶስተኛው ልጆች የሆሴ ላይ ሆኑ ሁሉ ይችላል። ግን በእርግጠኝነት የሚነግረን እግዚአብሔር አምላክ ሂድና አመንዝራዋን ሴት አግባ። ልታመነዝርበት እኮ ነው፣ ሌላ ወንድ ጋር ልትሄድ ነው። ግን ሐሳቡ ምንድነው? ጣዖት እኮ ማምለክ እንደዛ ነው እያለ እግዚአብሔር አምላክ እንደዛ ነው። ጣዖት አምልኮ እንደዛ ነው። ልክ አንድ ባል ሚስቱ ሌላ ወንድ ጋር ብትወልድ ሊሰማው የሚችለው አስቡ። እግዚአብሔር አምላክ በሰውኛ ቋንቋ በሰውኛ ስሜት ሲገለጥ እንደዛ ነው የሚሰማው። ጣዖቶቻችንን ስናመልክ ወገኖቼ ለኃጢአት ስንሰጥ እንደዛ ነው። በኋላ አመጣበታለሁ ኃጢአት ላይ ምን አይነት አቋም ሊኖረን ይገባል። በቃ እግዚአብሔር ረስታለች ነው የሚለው። ወረድ ብለን ምዕራፍ 2 ቁጥር 5 ቁጥር 8 ቁጥር 13 ብናይ ቶሎ ብዬልኝ ቁጥር 5 ላይ እናታችሁ አመንዝራ ነች፣ ጎሜርንም እስራኤልንም ይመለከታል፣ በውርደትም ጸንሳቸዋለች። እርሷም እንጀራዬንና ውሃዬን ይሰጡኛል፣ ሱፌንና የሐር ልብሴን፣ ዘይቴንና መጠጤን ይሰጡኛል። ስለዚህ ውሽማዎቼን ተከትዬ እሄዳለሁ አለች። ቁጥር 8 ላይ እርሷም እህል ዘይትና አዲስ የወይን ጠጅ የሰጠኋት ለባኦል አምልኮ ያደረጉትን ብርና ወርቅን ያበዛሁላት እኔ እንደሆንኩ አላወቀችም።
ቁጥር 13 ውሽሞቿን ተከትላ ሄደች፣ እኔን ግን ረስታለች። የባረኩኝ የጎረቤቴ የከነዓን አማልክት ናቸው፣ እግዚአብሔር አምላክ አይደለም። ያለኝን የሰጡኝ ምድሪቷን ያለመለሙልኝ ብር ወርቅ የሰጡኝ እነሱ ናቸው። ጎረቤቴ ያሉ ኔሽኖች የሚያመልኳቸው አማልክት ናቸው፣ እግዚአብሔር አይደለም ብላ ተከተለቻቸው፣ ሄደች። በተለይ ባል የሚባለው አምላክ እውነተኛ አምላክ ሆኖ ሳይሆን በዛ ወቅት የነበሩ ስለሚያመልኩት ነው፣ አማልክቶች መካከል ነው። በጣም የገረመኝ ነገር ከዚህ ጋር በተያያዘ በዛ ሚድል ኢስት በዛ ዘመን ስታዩ ትልቅ አምላክ አላቸው። በእነሱ አምላካችን የሚሉት ኤል የተባለ እና ከስሩ ባኦል የተባለ አምላክ አለ እና ይሄ ባኦል የተባለ አምላክ ዝናብን የሚሰጠን እሱ ነው ብለው ያምናሉ። ኤልያስ ትዝ ይላችኋል? ፓስተር ሳይሆን እሱ ፓስተር ኤልያስ ስላለ መጽሐፍ ቅዱስ ላይ ያለው ኤልያስ ምንድነው የሚያደርገው? ካፌ ቃል ውጪ ዝናብ አይደል አይኖርም ይላል። ለምንድነው ዝናብ የተከለከለው ስትሉ በዛን ወቅት ይሄ ክፍል ከመጻፉ ምናልባት ከ100 ዓመት በፊት ነው የሚያስቡት የነበረው ዝናብን የሚሰጠን እና አካብ እና ኤልዛቤል ምን ብለው ነው የሚነግሯቸው? ማን ነው? ባኦል ነው የሚሰጠን። ኦኬ ዝናብ የሚሰጠው ባኦል ነው ያህዌ ነው ታያላችሁ። ካፌ ቃል ውጪ ዝናብ የለም፣ አልዘነበም። ወደ ባኦል ጮሁ የለም፣ አሳያቸው። እነዚህ ሰዎች ግን የሚያመልኩት ዝናብን የሚሰጠን ምድራችን እንድታፈራ የሚያደርገን እሱ ነው። እሱ ብቻ አይደለም ልጅ እንድንወልድ የሚያደርገን እሱ ነው። ስለዚህ በጣም ምን እንደሚያደርጉት አውቃላችሁ? ወደ ባኦል ቤተ መቅደስ ይሄዱና እዛ የሽራይን ፕሮስቲቲዩትስ ከዛ ካሉ ቃሉን ልጠቀም ይቅርታ ጋለሞታዎች ጋር ይተኛሉ። ምንድነው ሐሳባቸው? እዚህኛ ከጋለሞታዎቹ ጋር ስንተኛ እዛ ደግሞ አምላካችን ልጅ ይሰጠናል ብለው ያምናሉ። ደግሞ ጭራሽ ይሄ ባኦል የተባለ አምላክ ምን አድርጓል ብለው ያምናሉ? ሞት የተባለውን አምላክ አሸንፎታል። አሁን ሞትን የሚገዛው ሞት የተባለውን አምላክ ሞት ቀጥታ በሂብሩም በእኛም ሞት ነው። ሞትን የሚገዛው እሱ ነው። ደግሞ ሌላ የሚባል አምላክ አለ። እሱ ደግሞ ይሄ ባህር ላይ ያለውን ማዕበሉን ሁሉ የሚገዛው እሱ ነው ብለው ያምናሉ። ግን የሚያሳዝነው የእስራኤልን ታሪክ ስትመለከቱ እግዚአብሔር አምላክ ቅድም ስንጸልይ እንደነበረው ቀይ ባህርን ከፍሎ አሻግሮ አሳይቷቸዋል። አያችሁ፣ ባህርን የሚገዛው ያም የተባለው አማልክት አይደለም፣ እኔ ነኝ። ላሳያችሁ፣ ይሄው ከፈልኩት፣ አሳያችሁ። ሞት ላይ ስልጣን ያለው ሞት የተባለው አምላክ በኋላ ባኦል ያሸነፈው ባኦል አይደለም፣ እኔ ነኝ። ላሳያችሁ፣ ይሄው የግብፃውያን በኩር። እንደውም በኋላ ላይ መልሶ ደግሞ ይሄው ኤልያስ አልሞተም እኮ በሰማይ ላይ ሄደ። በነገራችን ላይ እያሳያቸው ነው ለእስራኤል። ይሄው አያችሁ፣ በሞት ላይ ስልጣን ያለው ባኦል አይደለም፣ እኔ ነኝ። ይሄው ሞት ሳይነካው ሄደ። እያሳያቸው ነው። ይህንን አይተው ከዘመናት በኋላ ተመልሰው መጥተዋል ወደ ባኦል። በኤልያስ ጊዜ እግዚአብሔር አምላክ አሳይቶ ነቢያቶች ሁሉ ተገለው ኦልሞስት ከ100 ዓመት በኋላ ተመልሰው እዚህ ይገኛሉ። እና አንድ ቦታ ሳነብም ይናል ምናልባትም ይሄን የሚያደርጉት ለበረከት አቋራጭ ስለሚፈልጉ ነው። ለመባረክ እነዚህ ሰዎች ማድረግ ያለባቸው ምንድነው? ሄደው እዛ የባኦል ቤተ መቅደስ ሄደው ዝም ብሎ መተኛት ነው። እንደውም ለስጋ ይመቻል፣ ለኃጢአት ይመቻል። ስጋዬን በኃጢአት እያጨማለቁ እያስደሰትኩ በረከት ከሆነልኝማ አደርጋለሁ ብለው ነው የሚያደርጉት። ለዛ ነው ቶሎ የተመለሱት ይላል። በዚህ አይነት ሁኔታ ውስጥ ነው ያሉት። እግዚአብሔር አምላክ ታዲያ ምን አደረገ? ዝም አላቸው ወይ? ምዕራፍ 4 ላይ እንሂድ። ምዕራፍ 4 ከቁጥር 1 ጀምሮ ስናይ በምድሪቱ በምትኖሩ በእናንተ ላይ እግዚአብሔር የሚያቀርበው ክስ ስላለው ይላል። ህዝቡን ሁሉ ማለት ነው። እናንተ እስራኤላውያን ይህንን የእግዚአብሔርን ቃል ስሙ። ታማኝነት የለም፣ ፍቅርም የለም፣ እግዚአብሔርን ማወቅ በምድሪቱ የለም። በዚያ ያለው እርግማን፣ መዋሸት፣ መግደል፣ መስረቅ፣ ማመንዘር ብቻ ነው። ቃል ኪዳን ሁሉ ያፈርሳሉ፣ ደም ያፈሳሉ፣ ግድያ ያበዛሉ። እግዚአብሔር እየከሰሳቸው ነው። ቀጥታ ቃሉ የፍርድ ቤት ቃሉ ክስ እያቀረበ ነው። በህዝቡ ላይ ክስ እያቀረበ ነው። መልካምነት የለም። መልካም የተባለው የእግዚአብሔር ባህሪ ማሳየት ያለባቸው። ምክንያቱም ማስታወስ ያለብን እግዚአብሔር እስራኤልን ሲመርጥ ምን ሊያደርግ ነው? የሱን ባህሪ ለአሕዛብ ሁሉ እንዲያሳዩ፣ እንደ ህዝቡ እንዲያሳዩ ነው። የእግዚአብሔርን ባህሪ እያሳዩ አይደለም። ጭራሽ ያለው ምንድነው? ክፋት ነው። ክፋት ነው። እንደውም ቁጥር 4 ላይ ነገር ግን ማንም ሰው አይከራከር፣ ማንም ሌላውን አይወንጅል፣ በካህናት ላይ ክስን እንዳያቀርቡ ህዝቡም እንደዚያው ናቸው። ቀንና ሌሊት ትደናበራላችሁ፣ ነቢያትም ከእናንተ ጋር ይደናበራሉ።
ማንንም መክሰስ አይችልም። ምክንያቱም እዚህ ጋር ክሱን ራሱ እግዚአብሔር የሚያቀርበው ቁጥር 1 ላይ ምንድነው ያለው? በምድሪቱ በምትኖሩ በእናንተ ላይ በሁላችሁም ላይ። ህዝቡ ምንድነው የሚለው? ተነስቶ አይ ካህናቶቹ ናቸው ጥፋተኞች ይላሉ። ኖ ካህናቱ ብቻ አይደለም ጥፋተኛ፣ ሁሉም ጥፋተኛ ነው። ሁሉም አመፀኛ ነው፣ ኃጢአተኛ ነው። ህዝቡ ሁሉ አመፀኛ ነው። ቁጥር 6 ህዝቤ፣ ይሄ በጣም የምናውቀው ክፍል ነው፣ ዕውቀት ከማጣቱ የተነሳ ጠፍቷል። ዕውቀትን ስለናቃችሁ እኔም ካህናት እንዳትሆኑ ይናኳችሁ። የአምላካችሁን ሕግ ስለረሳችሁ እኔም ልጆቻችሁን እረሳለሁ። ካህናት በበዙ ቁጥር እዩ፣ ካህናት በበዙ ቁጥር በእኔ ላይ የሚያደርጉት ኃጢአት በዝቷል። ካህን ተሾመ ሞር በተባለ ካህን ብዙ አገኘን ባሉ ቁጥር ምንድነው እየበዛ የመጣው? ኃጢአት፣ አመጽ ነው እየበዛ የመጣው። ክብራቸውን በውርደት ለውጠዋል። የህዝቤ ኃጢአት ለመብል ሆኗቸዋል። በጣም ያስደነግጠኛል። እርኩሰታቸው እጅግ ወደዋል። እርኩሰታቸው ምን አደረጉ ነው? ዕውቀትን ንቀዋል። በነገራችን ላይ ዕውቀትን ንቀዋል ሲባል እርግጠኛ ነኝ ይገባቸዋል። ሂሳብን ንቀዋል። የሂሳብ ዕውቀት ንቀዋል። በዚህ ዘመን ደግሞ ካመጣው የአይቲ ዕውቀት ንቀዋል ማለት አይደለም። ገብቷቸዋል። እግዚአብሔርን ማወቅ፣ በተለይ እንደውም ቀጥታ አስተረው ለእግዚአብሔር ዕውቅና መስጠት፣ ለእግዚአብሔር ማንነት፣ ለእግዚአብሔር ፍቃድ ዕውቅና መስጠት ትተዋል። ለምን? አንዱ ምክንያት ምንድነው? ካህናቶቹ የእግዚአብሔርን ሕግ አያስተምሯቸውም። የእግዚአብሔርን ቃል አያስተምሯቸው። እንደውም ምን ማድረግ ጀመሩ? ካህናቶቹ ተመቻቸው የህዝቡ ኃጢአት። ምክንያቱም ህዝቡ ኃጢአት ይሰራል። ኃጢአት ከሰራ በኋላ ምን የሚያደርግ ይመስላችኋል? ንስሐ ሲገባ ይዞ ይመጣል አይደል? ንስሐ ይዞ ይመጣል፣ ይበሉታል። ተመቻቸው። ሰው ኃጢአት በሰራ ቁጥር፣ ለንስሐ በመጣ ቁጥር ብዙ ምግብ ተገኘ፣ አሪፍ ምግብ ተገኘ። እኔ አሁን ስጋ በጣም ወዳለሁ፣ ያው አስታውቃለሁ አይደል? በቃ ስጋ ነው፣ ሁሌ ስጋ ነው። ቺፖትሌ የለም፣ ፓኔራ የለም። እንግዲህ የምትወዱ ከሆነ ቺፖትሌ ፓኔራ ይቅርታ። እኔ ግን ብሩንዶ ነው የሚመቸኝ። ሳላቅ ስብከት ማለት እንትን አድቨርታይዝ ያረኩሽ። ተመቻቸው ኃጢአት ይሄዳሉ። ህዝቡ ኃጢአት ይሰራል፣ ተዋይሉ ለነሱ ትርፍ ነው። ህዝቡ ሁሉ ረክሷል። ካህናቱ ረክሰዋል፣ ህዝቡ ረክሰዋል። ምዕራፍ 5 ላይ ደግሞ መላ ነገራቸው ነው የረከሰው። ልባቸው ረክሷል፣ ተግባራቸው ረክሷል፣ አስተሳሰባቸው ረክሷል። ቁጥር 4 ምዕራፍ 5 ቁጥር 4 የሰሩት ስራ ወደ አምላካቸው እንዲመለሱ አይፈቅድላቸውም። የአመንዝራነት መንፈስ በልባቸው አለ፣ እግዚአብሔርንም አያውቁትም። ስራቸው፣ ልባቸው፣ አእምሯቸው እንዳለ ተበላሽቷል፣ ረክሷል። ህዝቡ ሁሉ ብቻ አይደለም የረከሰው አይደል? ህዝቡ፣ ካህናቱ፣ ነቢያቱ ብለናል። ደግሞ all their faculties ልብ ነው፣ ሐሳብ ነው፣ ተግባር ነው፣ ሁሉ ነገራቸው ረክሷል። በኃጢአታችሁ ወድቃችኋልና ሲላቸው ምዕራፍ 14 ላይ እኔን ረስታችኋል፣ ሌሎች ጣዖታት ጋር ነው የሄዳችሁት፣ ለበረከታችሁ ምክንያት እያደረጋችሁ ያላችሁት እነሱን ነው፣ እኔ እንደባረኳችሁ አላወቃችሁም። ጭራሽ ምስጋና ቢስ መሆን ብቻ ሳይሆን ተግባራችሁ ራሱ ረክሷል። ሁላችሁም ረክሳችኋል፣ ሁሉ ነገራችሁ ረክሷል። ምዕራፍ 7 ላይ ቁጥር 1 እና 2 ሕዝቤን ከምርኮ ሀገር በመመልሰው ጊዜ እስራኤልንም በመፈውስበት ጊዜ የኤፍሬምን ኃጢአት የሰማርያንም ክፋት ይገለጣል። እነርሱ ያጭበረብራሉ፣ ሌቦች ቤቶችን ሰብረው ይገባሉ፣ ወንበዴዎችን በየመንገዱ ይዘርፋሉ። እንግዲህ አስቡ አመጹን። ነገር ግን ክፉ ድርጊታቸውን ሁሉ እንደማስታውስ እነርሱ አይገነዘቡም። በዚህ ሁሉ ውድቀት ውስጥ ሆኖ ደግሞ እግዚአብሔር እያየ ነው አይሉም። እንደሌለ ነው የሚኖሩት። እዚህ ጋር እንኳን የሚነግረን ይዘርፋሉ፣ ወንበዴዎች ናቸው፣ ሌቦች ሆነዋል ህዝቡ ሁሉ። ግን እግዚአብሔር አምላክ እንደሚያይ አያስቡ፣ እንደፈለጉ ይኖራሉ። ደነገጥኩ ለራሴ። አንዳንዴ እንደዛ አይደል መሆኑ አልኩኝ። የማደርገውን ሳደርግ እኮ አያየኝም እኮ ነው። ግልጽ አውጥቼ እኮ ባልናገርም ምን እያደረክ ነው ወይ እግዚአብሔር እኮ አያይም እኮ እያልኩ አይደለም ብትሉ ልል እኮ ይችላል በአፌ። ግን ተግባሬ ልቤ እንደዛ ነው። አያይም። በሬን ዘግቼ የማደርገውን አያይም። በልቤማ ማስበውን ማንም አያይም። አላወቁም።
ደግሞ ሃይማኖተኛ ናቸው። በጣም የሚገርመው ነገር ምዕራፍ 8 ላይ ቁጥር 2 አደከምኳችሁ እንዴ? ከምዕራፍ እየሄድኩ እሺ ያደከምኳቸው እሺ ነቃ። ምዕራፍ 8 ቁጥር 2 እስራኤልም አምላካችን ሆይ እኛ እናውቀሃለን እያሉ ወደኔ ይጮሃሉ። እናውቀሃለን እንደውም እዛው ምዕራፍ ላይ ቁጥር 12 እና 13 ላይ እንደዚህ ይላል፣ በሕጌ ውስጥ ያለውን ብዙውን ነገር ጻፍኩላቸው፣ እነርሱ ግን እንደ እንግዳ ነገር ቆጠሩት። ለኔ የሚገባውን መስዋዕት ያቀርባሉ፣ ስጋንም ይበላሉ። እግዚአብሔር ግን በእነርሱ አልተደሰተም። ስለዚህ ክፋታቸውን ያስታውሳል፣ ኃጢአታቸውን ይቀጣል፣ ወደ ግብጽም ይመልሳል። መስዋዕት ማቅረብ ደስ ይላቸዋል፣ ደስ ይላቸዋል። ስርዓቱ ደስ ይላቸዋል። እውነት ሆኖ ደስ ይላል አይደል? እንደውም የዕብራውያን መጽሐፍ የተጻፈላቸው ሰዎች አንዱ እኮ ፈተናቸው እሱ አይደለ? ስርዓቱ ደስ ይላል፣ ስርዓቱ ደስ ይላል። እኛ እግዚአብሔርን እናውቀዋለን፣ እኛ የእግዚአብሔር ሕዝብ ነን፣ የእግዚአብሔር አምላኪዎች ነን ይላሉ። ሃይማኖት ስርዓቱ አለ። ከውጭ ሄዳችሁ ብታዩ አዎ መደረግ ያለበትን ያደርጋሉ። በእኛ ኮንቴክስት ብታመጡ እሑድ ይመጣሉ፣ ይዘምራሉ፣ ይጸልያሉ፣ አሜን እያሉ ስብከት ይሰማሉ። በቃ አሪፍ እንደነሱ ነው መሆን ያስብላል። ግን ይሄ ሁሉ የጣዖት አምልኮ የተከፋፈለ ልብ እነሱ ጋር አለ። እግዚአብሔር አምላክ ወገኖች አንዱ ዋነኛው የሚጣለው የተከፋፈለ ልብ። በጣም እንደኔ ከሆናችሁ ደግሞ የተከፋፈለ ልብ በጣም ይቀለናል። ሙሉ ለሙሉ እኮ ጌታን መተው አንፈልግም። ሙሉ ለሙሉ ጌታን እያሳዘንን መኖር አንፈልግም። ግን ደግሞ ሙሉ ለሙሉ ለሱ መሰጠት አንፈልግም። ደግሞ ጌታችን የተከፋፈለ አይፈልግም። ባይዘው አንዱ እግዚአብሔር አምላክ ከጣዖታት ምን እንደሚለዩ ታውቃላችሁ? ጣዖታት ያሮኬ በተከፋፈለ ልብ፣ እውነተኛው አምላክ ግን እውነተኛ ስለሆነ በተከፋፈለ ልብ አይፈልግም። ሌሎቹ ውሸተኞች ስለሆኑ ኦኬ ምንም አይመስላችሁም። እዚህም እዛም እግዚአብሔር አምላክ ግን ብቻውን እውነተኛ ስለሆነ አይቀበል ሙሉ ለሙሉ ካልተሰጠ። ለዛ እኮ ነው ጳውሎስ ራሳችንን እኮ ደስ የሚያሰኝ መስዋዕት አድርገን ስናቀርብ እኮ ሐሳቡ እንደሚቃጠል መስዋዕት ነው። የሚቃጠል መስዋዕት ሙሉ ለሙሉ ነው የሚቃጠለው። አቅርባችሁ ከዛ መልሳችሁ አትወስዱ። ሐሳቡ ራሱ ላንተ ሙሉ ለሙሉ ተሰጥቻለሁ፣ ለኔ የምለው የማስቀረው በህይወቴ እኔ ገዛበታለሁ የምለው የለኝም። ቅድም እንደዘመር ነው አላድግብህም፣ በቃ ምኞቴ፣ ፍቃዴ፣ ፍላጎቴ አንተም ብቻ ነው እንድንለው ጠይቀን። እነዚህ ሰዎች ህዝቡ ሁሉ ነገራቸው ሁሉ የረከሰ ብቻ አይደለም፣ ሃይማኖታቸው የውሸት ሃይማኖት ብቻ አይደለም፣ ፖለቲካቸውን እስቲ ደግሞ እንመልከት። እዛው ምዕራፍ 8 ላይ ቁጥር 4 ላይ ያለኔ ፈቃድ ነገስታትን አነገሱ፣ እኔንም ሳይጠይቁ አለቆችን መረጡ ይላል። ነገስ እስራኤል ለእስራኤል ንጉሷ ማን ነበር ሲጀምር? መጀመሪያ እሺ ሞቃችሁ እንዴ? እሺ እስቲ ይዩኝ፣ እስቲ በደንብ ይዩኝ ነቃ እንድትሉ። አይ ነው አንድ ሰው ነግሮኛል፣ እንደዛ አትበላችሁ የምትናገረው ነገር ከባድ ስለሆነ በጣም ተመስጠው እየሰሙ ነው ብለውኛል። የሆነ ተብዬ ነው ኦኬ እሺ ብዬ አሳሳቃችሁ፣ ግን አይደለም እንደሆነ ያስታውቃል። ቴንክ ዩ ስለነገራችሁ። እነዚህ ሰው እስራኤል የእስራኤል ንጉስ ማን ነበር? እግዚአብሔር አምላክ አይደል? ቴዎክራቲክ ንጉሷ እግዚአብሔር ሆኖ እንዲገዙ በሳሙኤል ጊዜ ነው አይደል ንጉስ ይሾምልን ብለው የጠየቁት። ንጉስ የሾመላቸው ማን ነው? እግዚአብሔር አምላክ። ሳኦልንም እኮ የሾመው እግዚአብሔር አምላክ ነው። ዳዊትንም የሾመው እግዚአብሔር አምላክ ነው። በዳዊት ስር ደግሞ እንዲቀጥል የተናገረው ማን ነው? እግዚአብሔር አምላክ ነው። እነዚህ 10 ጭራሽ ከይሁዳ አይደል ከደቡቡ ተገንጥለው ሄዱ፣ የራሳቸውን ንጉስ ሾሙ። እሱ ብቻ አይደለም፣ በኋላ ቅድም እንደነገርኳችሁ ከ6ቱ ነገስታት 4ቱ ተገለዋል። ኃጢአታቸው ሶሻሊ ብቻ ሳይሆን በሃይማኖት በማህበረሰብ ብቻ ሳይሆን የፖለቲካም ቀውስ አምጥቶባቸዋል። ደግሞ በጣም የሚያስደነግጠው እየባሰባቸው ሄደ ነው የሚለው። ከዚህም ይብሳል አያስብልም? ምዕራፍ 10 ቁጥር 1 እስራኤል የተንጀረገገ ወይን ነበረ፣ ብዙ ፍሬንም አፈራ። ፍሬው በበዛ መጠን ብዙ መሰዊያዎችን ሰራ። ምድሩ በበለጠገ መጠን የጣዖት ማምለኪያ አምዶችን አስጌጠ። በተባረኩ ቁጥር እየባሰባቸው እግዚአብሔር በአግሪካልቸር ሲባርካቸው አምጥተው ያንን በረከት ለማን ነው የሚሰውት? ለጣዖት።
እግዚአብሔር ሲባርካቸው ወርቅ ሲሰጣቸው ምንድነው የሚያበጁት? ጣዖት። እየባሰ ወገኖች ራስ ውስጣቸው አልተቆጣም? እኔ በእውነት እነዚህንም አላለሁ በኋላ ትዝ ሲለኝ እነዚህንም ካልኩ አንተንሳ ነው አይደል? እንደውም አንድ ሰው ሲጸልይ እግዚአብሔር ሆይ ለምንድነው ክፋትን ኢቭልን የእውነት ማታስወግደው ብዬ አልጸልይም አለ። ለምንድነው? ከኔ ነው የሚጀምረው አለ። ስለማይመስለን እኮ እውነት እኮ ነው። እኛ እኮ በራሳችንን ስናይ ምርጥ ሰው ሆነን አይደል? በጣም ምርጥ። ከዚህ በፊት ብዙ ጊዜ ብያለሁ መጽሐፍ ቅዱስ ላይ አሪፍ ሰዎች ስናይ እግዚአብሔርን የሚፈልጉ እኛ ነን አይደል? የእኛን ታሪክ ነው የሚያስታውስ። አሁን ልክ ዳዊት አይደል ስናየው ምስኪን በቃ ሳውል ሲያሳድደው ምናምን ከኔ ጋር ይመሳሰላል። ልክ የሰው ሚስት ጋር ሲሄድ እኔ እሱ አይደለሁ እንደዛ እኮ ነው ነን። የእውነት እንደዛ እኮ ነው። እኛ ራሳችንን እየመረጠን የምናየው አሪፍ ሰዎቹ ጋር ከሙሴ ጋር እያደረግን እናነጻጽራለን አሪፎቹ። ከዛ አመፀኛው ጋር ሲመጣ እኛ አይደለም። ኖ እንደውም እውነት ከሆነ ያ የተጻፈው ሊያሳየን እናንተ እንደዚህ ናችሁ። ማሳያው ይሄው እንደዚህ ናችሁ እኮ። ሐሳቡ እኮ ይሄ ነው። እናንተ እኮ አዳኙ ዳዊት የሚያስፈልጋችሁ ናችሁ። እውነተኛው ንጉስ ኃጢያትን ጎልያድን የሚረታው ንጉስ የሚያስፈልጋችሁ ነው እኮ ነው ሐሳቡ። ከዛ ለካ ይሄው ንጉሳችን መጣ ያቃተንን ኃጢያትን ሞትን አሸነፈልን እንድንል። እኛ ግን አሪፉን ነው የምንመርጠው አሪፍ ሰዎች ስለሆን እኮ። እንደውም አንዳንዴ ምናልባት አዳኝም ላይ ያስፈልገን ይችላል። አንዳንድ ሁኔታችን ላይ ያስፈልገንም ይችላል። ለነከሌ ጌታ መምጣቱ ጥሩ ነው፣ ግን ትንሽ ማስተካከያ ትንሽ የሆነች ነገሬን ብቀየር ትንሽ ምላሴን ብቆጣጠር በቃ እኔ አሪፍ ነኝ እኮ ምን እንላለን? ትንሽ ነን የቀረን። ኧረ አይደለንም ወገኖቼ። ይህንን ሳሳያችሁ አቤት እስራኤላውያን እንድንል ብቻ አይደለም፣ አቤተኛ ኧረ ማረን ጌታ ሆይ እንድንል ነው። አደራ ሁሉ ጊዜ ጥሩን ለኛ መጥፎውን ለሰው ነው ምናምን። ኖ እኔ እነዚህ በኋላ መጣበታለሁ። ጣዖቶቻችን እየባሰባቸው ሄደ። ምዕራፍ 11 ቁጥር 2 እስራኤል ግን እንደውም ከቁጥር 1 ልጀምር። እስራኤል ገና ሕፃን ሳለ ወደድኩት። ምንም ሳያረግ ምንም ይወደድ ነገር ስላለው ሳይሆን ልጄንም ከግብጽ ጠራሁት። እስራኤል ግን አብዝቼ በጠራኋቸው ቁጥር አብዝተው ከኔ ራቁ። ለባኦል አማልክት ሰው ለምስሎቻቸውም አጠኑ። በእውነት እኔ ይሄን ሳነብ በጣም ልቤ ያዝናል ወገኖቼ። እየጠራቸው የነበረው ሆሴ ቢሆን አይ አንደርስታንድ፣ ዳዊት ራሱ ቢሆን አይ አንደርስታንድ፣ ሙሴም ቢሆን እረዳለሁ። አብዝቼ በጠራኋቸው ማን ነው የሚላቸው? እስቲ ንገሩኝ፣ ማን ነው የሚላቸው? እግዚአብሔር አምላክ። አብዝቶ የጠራቸው እግዚአብሔር ምን ሊያደርጉለት? መስዋዕት ስለጎደለው አይደል? እስራኤላውያን ሲሰውለት መስዋዕት ስለራበው ይበላዋል አይደል ነው ይላቸዋል አይደል? እኔ እኮ ቢርበኝ እናንተን ነው ወይ ማለት አይርበውም። እግዚአብሔር አምላክ ግን በሰውኛ ሲገልጽ ራበኝ ቢባል መጥቶ እስራኤልን አብላኝ ይላል? እስራኤል ሆይ ራበኝ እባክህ ይላል እንዴ? አይልም። ይነግራቸዋል እኮ በሺ ተራሮች ላይ ያለው ካትል ሁሉ የኔ ነው። ሺ ብቻ አይደለም ሁሉ። ይሄ የምታየው እንስሳ እኮ የኔ ነው። እንደው ካስፈለገ እንደው እንስሳ ልብላ ካልኩ የኔ ነው። ለኔ አታም እንደው በቃ ተራበ፣ እግዚአብሔር አምላክ ተራበ፣ ምግብ ያስፈልጓል ከተባለ የማን ነውና ነው እንስሳው የማን ነውና? ወገኖቼ አንዳንዴ እኮ ብር እኮ የኛ እኮ የሚመስል እኮ እንደው እግዚአብሔር ለሆነ ነገር በቃ ገንዘብ ቸገረው እሰጣለሁ አይዞ ነው እንዲያቋማችን። ገንዘባችን እኮ ራሱ የኛ አይደለም ወገኖቼ፣ አይደለም ገንዘባችን። ይሄ ምን ተነፈሰው አየር የኛ እኮ አይደለም። እስቲ ሳብ ያርጋት አይዴሪው ሳብ ያርግና እስቲ እንተያያለን። አያችኋለሁ ከ10 ደቂቃ በኋላ ያላችሁ ስማችን ሁሉ ይቀየራል። በስም መጠራቱ ነገር በቃ አስክሬኑ ይውጣ አይደል? አስክሬኑ እንዲናርግ እኮ ነው የሚባለው። አይኖ ይሶይ ሁሌ ሞት ይለናል እንዳትሉ። አንድ ሰው ብሎኛል ምን አለኝ፣ ለምንድን ነው ግን ወይ ስትሰብክ የምታስፈራራን አለ። እኔ እያስፈራራው ሳይሆን እያነቃዋችሁ ነው አልኩኝ። ኤኒዌይ አልተስማማችሁም፣ ችግር የለውም። እግዚአብሔር አምላክ ምንም የሚያስፈልገው ነገር የለም። ግን ጠራኋችሁ። እንደውም አንዴ እኮ አይደለም ይሁት። እግዚአብሔር ግን አብዝቼ በጠራኋቸው ቁጥር አብዝተው ከኔ ራቁ። እንደው እስራኤል ሆይ እንደው ዝማሬ ጎደለ የናንተ በገና ይላል እንደ እግዚአብሔር። እንደው የናንተ ድምጽ ይላል
እንደው እግዚአብሔር እንደው በቃ የዝማሬ ያምልኮ ጥገኛ አይደለም የሚል መዝሙር አለ። በጣም ጥሩ መዝሙር። እንደው ሆነ እንበል እንኳን እስራኤል ጋር ነው እንደሚመጣው መላእክቱስ ወገኖቼ ዝማሬ ከመላእክት በልጠው እንደው ምን ቢያስፈልገው ይመስላችኋል? እግዚአብሔር አምላክ እስራኤል የሚጠራው እንደው ምን እንዲያሟላለት የሆነ የሚያሟሉለት ነገር ያለ ይመስላችኋል? እኛም እናሟላለት ነገር አለ። በእውነት እኔ አሁን በቃ ወይድ ቢቀር ቀረብኝ የሚለው ነገር አለ። እግዚአብሔር ከፍቅር ውጪ ስለሚወደኝ ነው እንጂ ወገኖች እኛ እዚህ ባንቀመጥ እናንተ አሁን እዚህ አልፈልግም ስብከት ብላችሁ ብትወጡ በቃ እንደውም ሱፐር ቦል በኋላ አለ ለማየት ለዘጋጅ ብላችሁ ብትሄዱ እንዳትሄዱ ግን ብትሄዱ እግዚአብሔር አምላክ በቃ እኮ ቃሌን የሚሰማ በቃ አድማጭ አጣው ነው አይደል? አንዳንዴ እኮ ኢቭን አገልጋዮች ሰዎችን ሲጠፉ ስንጠይቅ እንደዛ እንዳይመስላችሁ ባይዘው ጠፋችሁ ስንል እንደዛ አይደለም አይደል? እንደው በቃ ወንበሩ ላይ ሰው ሞላ ጆሮው የሚሰጠን ምናልባት እሺ በሉ ፈልገን እንኳን ሊሆን ይችላል። እኛሽ የኛ ሞቲቭ ተጠራጠሩ። እግዚአብሔር ግን ጆሮ የሚሰጠው እንደው በቃ የሚሰማው ፈልጎ ነው። እንደው በቃ የሚሰማኝ ባገኝ ዛሬ እኮ የሚሰማኝ የለም ደብሮኛል እንደው የሚረዳልኝ ብላችሁ አታውቁም እናንተ? እንደው በቃ የሆነ ነገሬን ሰምቶ የሚያዝንልኝ ይላል እግዚአብሔር አምላክ። እንደው ሰምተው ቢያዝኑልኝ ይላል። ኧረ ወገኖች አይልም። እንደው የሚዘምርልኝ ባገኝ ይላል። እንደው በእጆቻቸው የሚያገለግሉኝ ባገኝ እንደው ይላል አይልም። ወገኖች መዘመር እኮ ክብር ነው። በእውነት ስላልገባን ነው እንጂ እኛ በእውነት ጌታ ይርዳን እንጂ እዚህ ጋር ዘማሪዎች ቆመው ባካችሁ ዘምሩ ሊሉን አይገባም እኮ። ሊሉ እንደው የሚገባው እንደው ትንሽ ተረጋጉ፣ ኧረ ቀስ እኮ መባል የነበረብን አሁን እኮ ተቃራኒ ስለሆነ እኮ ነው በእውነት። ኧረ ባካችሁ ቆይ እንትን አለ እኮ ነው መባል ያለብን። እስቲ ዘምሩ ጉባኤ ዘምሩ ማለት አለብን እንዴ? የለብንም። ራሴን ጨምሬ ነው አይዟችሁ። ትንሽ ብቆጣም ስለምወዳችሁ ነው በእውነት። መሆን አለበት ዝማሬ። እንደው ባካችሁ ጸልዩ መባል አለበት። ኧረ ባካችሁ 5 ደቂቃ 2 ደቂቃ ጸልዩ መባል አለብን። ጸሎት እኮ ዲሳይፕልሺፕ ላይ ተነግራቸው ነበር። ኤፌሶን ምዕራፍ 2 ቁጥር 20 ላይ ምን እንደሚል ታውቃላችሁ? ቁጥር 19 ላይ በክርስቶስ በኩል በመንፈስ ቅዱስ ወደ አብ መግባት መቅረብ ሆኖልናል እኮ ነው ወገኖቼ። do you know how much it costed? እኛ እንጸልይ ዘንድ የተከፈለው ዋጋ ታውቃላችሁ? አውቃለሁ። ተው እናንተ ላይ ለምን እኔ አውቃለሁ ወገኖች። እንድጸልይ የተከፈለው ዋጋ አዳራሹን አይደለም። በእውነት እኔ ቢገባኝ በእውነት ጌታ ሆይ ይሄን ሳምንት ስል ነበር ግለጥልኝ። ለኔ እኮ ጸሎት ትግል ነው። እውነት ልንገራችሁ ጸሎት ትግል ነው ለኔ። ለምን ትግል እንደሆነ ታውቃላችሁ? ያ ስላልገባኝ ወደ አብ መግባት እንደሆነ አልገባኝም። የመሰለኝ የሆነ ሃይማኖት ስርዓት መፈጸም ነው። የሆነ ሃይማኖት ስርዓት መፈጸም ከመሰለኝ ትግል ይሆናል። ዛሬ ሞቅ ሲለኝ አደርጋለሁ፣ ሲደብረኝ ተዋለሁ። ሰማይና ምድርን ወደ ፈጠረ ሰማይና ምድርን ወደሚገዛ ምንም ወደማያስፈልገው የማንም ጥገኛ ወዳልሆነ ሁሉን ወደሚችል መላእክት እንኳን ቀና ብለው ሊያዩት የማይችሉ ቅዱስ 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 እያሉ ቀንና ሌሊት ሳይደክሙ ሳያቋርጡ ወደሚዘምሩለት አባ ብዬ እንድገባ እኮ ነው ወገኖቼ። አረ መሆን የነበረበት በእውነት ራሴን ጨምሬ ነው መባል የነበረበት። እስቲ ትንሽ በቃ እስቲ ቀንሰው በጣም ጸልያችሁ አረ ቆይ አረ አይደለም እኮ እውነት እኮ በእውነት እኔ አንዳንዴ ምን አደርጋለሁ መሰለኝ እውነት መናገር ስላለብኝ አይታረጋለሁ ደቂቃ የጸለይኩትን እና ትንሽ የእውነት ደስ ይለኛል። ትንሽ ሄድ ስትል ዛሬ ጥሩ ነኝ፣ የእውነት ዛሬ ጥሩ ነኝ፣ ዛሬ እንደውም ትንሽ አልታወቀኝም። በእውነት ያብራል ጌታ መንፈስ ቅዱስ ያብራል ወገኖች። እኛ እንደዛ እንድንጸልይ ወደ አለበለዚያ ዝም ብሎ ንግግር እኮ ይሆን ነበር። ክርስቶስ ኢየሱስ የነገስታቱ ንጉስ የጌቶቹ ጌታ ሕያው አምላክ በዙፋኑ ላይ ለዘላለም የተቀመጠ ሁሉ በርሱ የተፈጠረ ባፉ ቃል ዩኒቨርሱን ደግፎ የያዘው እርሱ ወደ ምድር ባይመጣ አይሆንም ነበር። እኔ ወደ አብ እንድገባ ላይሰንስ እንዳገኝ መብት እንዳገኝ መጣ ምድር ላይ መጥቶ ደግሞ አሪፍ ኑሮ ኖሮ ተወዶ ተከብሮም አይለኝም። ሲጀምር አምላክ ሰው መሆን የውርደት የመጨረሻ ጥግ ነው። ስላልገባን ነው። ይግባን፣ በእውነት ይግባን። አምላክ እንዴት ነው ሰው የሚሆነው? ውርደት እኮ ነው። ፈጣሪው ከተፈጣሪው መካከል ተገኘ። አምላክነቱን ሳይተው እንደ ባሪያ ኖረ። እንዴ
እኔ በጣም የሚገርመኝ ክፍል አለ መጽሐፍ ቅዱስ ላይ ጲላጦስ ልገል እንደምችል ታውቃለህ፣ ህይወት በእጄ እንደሆነ ታውቃለህ ይለዋል እኮ። አንብባችሁ ነው እሱ ክፍል? ህይወት በእጄ እንዳለ ታውቃለህ መልስልኝ እንጂ ነው። ወይኔ እኔ ጴጥሮስ እንደውም አናዶኛል። አንዱን ሰው ብቻ ጆሮን እኔ በሆን በእውነት ሄደ ነው ጨርሳቸው ነበር። ችግሩ ደግሞ ሁሉንም መልሶ ይፈውሳቸዋል እሱ ደግሞ። እኔ እሱ ክፍል ራሱ ይገርመኝ። ሲፈወስ እንኳን ሰው ኧረ እኔ አይልም እንዴ ጆሮ ተቆርጦ በእውነት እኮ መንፈስ ቅዱስ ካላበራልን እኮ አይኖ ከስብከቴ እየወጣ ነው ይሁን ችግር የለም በኋላ ታርሙኛለች። ጆሮ ሲቆረጥና ሲፈውሰው ኧረ ይሄ እንደ ኖርማል ሰው አይደለም፣ ይህንንም አላስርም አይልም። ማንን ፈልጋችሁ መጣችሁ ሲል ኢየሱስን ሲሉ ምን አላቸው ይላል? እኔ ነኝ። ከዛ ምን ሆኑ? አንባችሁ ወደቁ መሬት ላይ። እኔ ምንድነው የምታስቡት? ኧረ የፈለገ ይምጣ ብሎ ይላሉ አይደል የምትሉት? ይዘውት ሄዱ። ጲላጦስ እጅጋ ያንተ ህይወት በእጅ እስትንፋሱን እኮ ያዘው እሱ እኮ ነው። በዛ ሰዓት እንኳን ሰማይና ምድርን ደግፎ አይደለም ጲላጦስን ዩኒቨርሷ ክራምብል ታደርጋለች። ይሄ ሁሉ ይሆን። ከዛስ አይኑን አስረው በጥፊ ይመቱታል። እስቲ ትንቢት ተናገር፣ ማን ነው በጥፊ የመታ? ወገኖች ታውቃላችሁ ጥፊ ንቀት ነው። በጣም ይገባናል። በጥፊ እስቲ ተናገር። ሁሉን የሚያቅ ዛሬ ላይ ሆኖ ነገን የሚያቅ ዛሬ ላይ ሆኖ ነገን ዲክሪ ያደረገ ያዘዘን አምላክ ማን ነው በጥፊ የመታ? አላገጡበት፣ መስቀል ላይ ሰቀሉት። የውርደት ሞት። ለምን? ወደ አብ መግባት እንዲኖረኝ ወገኖች፣ ወደ አብ መግባት እንዲኖረኝ በመንፈስ ቅዱስ አማካኝነት ትሪኒቴሪያን ወርክ ነው የምናየው እዛ ጋር ራሱ። ጸሎት እኮ ይሄ ነው ወገኖች፣ ጸሎት ይሄ ነው። ጸሎት ይሄ ነው። ግን ወይ ይከብደዋል መጸለይ። የጸለየ ቀን ደግሞ God I did you a favor እንዲ ደግሞ አርግልኝ ጸልዬ አይደል ነው ነው። እኔ በራሴ ልናገር ችግር የለም፣ ማናችሁን ማስቀየም አልፈልግም። እኔ ጸልያለሁ ይገባኛል እንዴ? ጸልዬ ላታረግልኝ ነው እኮ ነው። በጣም እኛ እኮ ጌታ ያግዘን። አሁን በእውነት እስራኤላውያን ላይ እንትን አለን እንጂ የኛ ቢጻፍ አረ ነው ምንለው። ለዛም ይሁን የነሱን የጻፈው የኛ ቢጻፍ ደግሞ ከበድ ስለሚል ኃጢአት ያመጣባቸውን ውጤት ብቻ ልናገርና ከሰዓቱ አንፃር እዚህ ጋር ቆማለሁ። ሌላ ጊዜ ጌታ ጊዜ ሲሰጠን ደግሞ ከፈር አደርጋል። ቶሎ ልንገራችሁ። ይሄ ኃጢአት ያመጣባቸው አንዱ ውድቀት ሲጀምር ኃጢአት ውድቀት ነው የሚያመጣው። ይሄን በጣም እንስማማ። ኃጢአት የሚያመጣው ውድቀት ነው፣ ውርደት ነው። ኃጢአት ሁሉ ጊዜ ምን ፕሮሚስ ያደርጋል መሰላችሁ? አሪፍ ነገር፣ ምቾት፣ ደስታ፣ ተድላ። ከሔዋን ጀምሩ ኃጢአት ያለውን ፕሮሚስ ያደረገውን የገባውን ተስፋ አይፈጽምም። የገባውን ተስፋ የሚፈጽም እግዚአብሔር አምላክ ብቻ ነው። አትሞቱም ብሎ ሞቱ። እነሱ አይደለም ይኸው እኛ ጣጣ ላይ መጣ። አሪፍ ነው ለመብል ለእውቀት አሪፍ ነው። አትሞቱም ሞቱ። ይኸውም 3 አይነት አሟሟት ሞቱ። በመንፈስ ከእግዚአብሔር ተለዩ፣ በእሱ ያላመኑ የዘላለም ሞት ይሞታሉ። ሁሉም የሥጋ ሞት ሞተ። እኛ እኮ ወገኖቼ የምናለቅስበት አንዱ ምክንያት ሰው ሲሞት ለምን እንደሆነ ታውቃላችሁ አይደል? ሞት እንድንሞት ስላልተፈጠርን። አሰራራችን እኮ እንድንሞት አይደለም። አሰራራችን ከእግዚአብሔር ጋር ሁሌ እንድንኖር ነው። ሞትን ኤክስፒሪየንስ እንድናደርግ አይደለም። እንድናረጅ እንድንታመም አልነበረም የተሰራ። ኃጢአት ነው ያመጣው። ሁሉ ጊዜ ኃጢአት፣ ሁሉ ጊዜ ወገኖቼ በእውነት ለራሴ ስለይ ነበር ስንፈተን ይሄን እናስታውስ። ሁሉ ጊዜ ኃጢአት ውርደት ነው የሚያመጣው፣ ኪሳራ ነው የሚያመጣው። ለጊዜው ሊመች ይችላል፣ ግን መጨረሻ ላይ ሁሉም ሰው በቀረብኝ ነው የሚለው። በቀረብኝ ምን ነው በቀረብኝ ነው። በረከቶቻችሁን ሁሉ ወስዳለሁ ነው ያለው ምዕራፍ 2 ላይ። አልሄድም እዛ ላይ ቶሎ ልንገራችሁ ነው ልጨርስ። በረከቶቻችሁን ሁሉ ድርቅ አመጣለሁ ነው ባጭሩ ያላችሁ። ቅድም ያነበብኩላችሁ ክፍል ላይ አሁን አላችሁ አይደል? ወይንም የሚሰጠኝ እንደዚህ ተክል የሚሰጠኝ እንደዚህ ጣዖቶቻቸው ነው በቃ ወስድባችኋለሁ እየነገራቸው ነው። ባውል አይደለም ነው የሚላችሁ። አይደለም እሱ አይደለም እንድታፈሩ ያደረጋችሁ። ላሳያችሁ፣ ይሄው ተናግሬያለሁ። አይበቅልም። እርካታ ታጣላችሁ ይላችኋል ምዕራፍ 4 ቁጥር 10 ላይ። በቃ ትበላላችሁ አትረኩም። በጣም the worst thing ደግሞ እሱ ነው። እየበሉ አለመርካት። ምን ታረጋላችሁ? እርባችሁ ምግብ ያጣችሁ ቀን አንድ ቀን ምግብ አግኝቼ ትላላችሁ። በልታችሁ አረካችሁ ቀን ከዛ ምን ትላላችሁ? አንድ ቀን። ተስፋ ቢስነትን ከተስፋ ቢስነት በላይ ተስፋ የሚያስቆርጥ ነገር የለም። አንዳንዴ እኮ የውሸት ተስፋ ራሱ ለጊዜው ሰውን እኮ ሞቅ ያደርገዋል።
አይደል እንዴ? አንዳንዴ እኮ የእግዚአብሔር ቃል ያላለውን አጣሞ ተርጉመው እኮ ሞቅ አድርገውን ይልኩልናል አይደል? ቢያንስ እኮ የሆነ ተስፋ በኋላ ከ3 4 ቀን በኋላ ይገባናል እንጂ ምንም ተስፋ ሳይኖር ግን አስቡ እያደረጋችሁ እየበላችሁ ካረካችሁ ለመውለድ ማድረግ ያለባቸውን ሁሉ እያደረጉ አትወልዱም አላቸው። ምክንያቱም የሚያስቡት የነበረው ምንድነው? ቅድም እንደነገርኳችሁ የባውል ቤተ መቅደስ ሄዱና እዛ ካሉት ጋር ሲተኙ እዚህ ደግሞ ልጅ ይሰጠናል። ይኸው የለም ልጅ። ምድሪቷ ሳትቀር ትራቆታለች ነው የሚላቸው። ለነገሩ አራዊቱን ሁሉ ጠቅሶ ምዕራፍ 4 ቁጥር 3 ላይ ይነግራቸው። በቃ ባዶ ነው የሚቀሩት። ጭራሽ ስደት ይመጣባቸዋል። ወደ ግብጽ ወደ አሶር ትሄዳላችሁ እንዳለው ሆነ። ከጥቂት ዓመታት በኋላ ሄዱ ወደ አሶር። ጥርግርግ እኮ ብለው ነው ወገኖች ሄዱ። ታውቃላችሁ አይደል? የሰሜኑ መንግስት እኮ ጥርግርግ አድርገው ወሰዷቸውና የተወሰኑትን አመጡና ከተለያየ ቦታ አሰፈሯቸው። ሰማሪያ ምናም አዲስ ኪዳን ስናነብ አይደል? እስራኤላውያን ከሰማሪያውያን ጋር አይሁድ ከሰማሪያዊ ጋር አይስማማም። ለምን መሰላችሁ የሚናናቁት? ሰማሪያውያን የሚባሉት በሰሜን ያሉት ተደባልቀዋል ከአሕዛብ ጋር። እነዚህ ደግሞ ምንድናቸው? ንጹህ ናቸው፣ ይሁዳና ቢንያም። ለዛ እኮ ነው ጳውሎስ ጎሳውን ጠቅሶ ራሱ ምንድን ይላል? ቢንያማዊ ነኝ ይላል። ይሁዳና ቢንያም ከሌላ ጋር አልተደባለቀም። ሌላውን ብትጠይቁት አሁን የዳን ዘር ነኝ ካለ ሆን ብዬ ነው ዳን ያልኩት፣ ይገባችኋል? ዳን ነኝ ካለ ሄድና ቁጥር ሲባል የሆነ ሰዓት ላይ ተደባልቋል። ዳን ሳይሆን ያው ቢንያም ይሁዳን ያልተደባለቀው። ለዛ ነው ጳውሎስ እኔ እኮ ቢንያማዊ ነኝ ይላቸዋል። እርግጥ ሳውሎ የመጣበትም ነው፣ ግን ተደባላለቁ፣ ተሰደዱ። እንደውም ሲሰደዱ ይሄን ልበልና አልጨርስ ሲሰደዱ አንድ የሚናገረው ክፍል አለ ምዕራፍ 13 መጨረሻ ላይ ህፃናቶቻቸውን ይፈጠፍጣሉ፣ የርጉዞችን ሆድ ይቀዳሉ ይላል። እንደዛ እንዳደረጉ ታውቃላችሁ አሶሮች። አሶር የመጨረሻ ጨካኞች ነበሩ። የመጨረሻ ጨካኝ ወገኖቼ። ኃጢአት ማንንም አስደስቶ አያውቅም። ለወደፊት እንመጣበታለን። ከምንም በላይ ወገኖቼ መጥላት ያለብን በእውነት ከምንም በላይ መጥላት ያለብን ኃጢአትን ነው። በዋናነት ደግሞ የሚያመጣው ጣጣ ሳይሆን እግዚአብሔር አምላክን ስለሚያሳዝን። ልክ አንድ ባል ሚስቱ ሌላ ወንድ ጋር ብትሄድ ከሌላ ወንድ ጋር ብትተኛ አልፋ ልጅ ብትወልድ ምን እንደሚሰማው አስቡ። ወይም ደግሞ ባል እንደዛ ቢያደርግ ሚስት አስቡ። እስቲ ሚስቶች አስቡ፣ ባሎች አስቡ፣ ያላገባችሁ አስቡ። እንዳትቆጣሩ፣ ምንም አልሆንም፣ ዝም ብዬ ነው። እንዴት ነው ግብግብ የሚያደርገን? እንዴት ነው የምናዝነው? ወገኖቼ ኃጢአት እግዚአብሔርን እንደዛ ነው የሚያሳዝነው። እንደዛ በእውነት በጣም ይህን ቻሌንጅ ላርጋችሁ። ቅድም ስጀምር አንድ ቻሌንጅ እንዳትረሱ ያልኩት ይሄ የእግዚአብሔር ቃል ነው። ምን ያህል ነው ብያለሁ። ሁለተኛ ስለ ኃጢአት ወገኖቼ ከምንም ነገር በላይ መጠየፍ ያለብን ኃጢአት ነው። እኔ የጉንፋንን ያህል እንኳን አልጠየፍም። በጣም ራሴን ስታዘብ ነበር። ጉንፋን እንዴት ነው? እስቲ ጉንፋን ላይ እንዴት ነው የሆነ ሰው ሲያስለው ካየን እንዴት ነው የምንሆነው? ሄደን እቅፍ እናረጋለን እንዴ? አናረግም። ለምን? ልክ ነው፣ ባይዞ ልክ ነው። ጉንፋን ለመያዝ ሞከራችን ልክ ነው። ኃጢአትስ እንዴት ነን? ኃጢአት ወደ ኃጢአት ሊመራ የሚችል ነገር ራሱ ኢትስ ኦኬ እናቃልለዋለን። በደንብ ለወደፊት አነሳበታል። በጣም ከምንም ነገር በላይ መጠየፍ ያለብን ከማጣት፣ ከመራብ፣ ከመታመም ኢቭን ወገኖቼ ከመሞት በላይ መጥላት ያለብን ኃጢአት ነው። ምክንያቱም እግዚአብሔር ነው ለኛ ትልቁ ዋጋችን፣ የምንወደው እግዚአብሔር ነው። ኃጢአት ደግሞ እግዚአብሔርን ማሳዘን። ጆን ኦዌን የሚባል ሰው ምን ይላል? በህይወት ውስጥ ትልቁ the greatest tragedy የምትሉትን አስቡና ይላል ከዛ ኃጢአት ይብሳል። በጣም የመጨረሻ አስከፊ ነው የምትሉትን ነገር አስቡ፣ በጣም አሳዛኝ ነው የምትሉት ከዛ ይበልጣል ትንሽ የምንለው ኃጢአት። ምክንያቱም የነገስታት ንጉስ የጌቶቹ ጌታ ላይ መነሳት ነው፣ ማመጽ ነው። ከሱ ይልቅ ኃጢአትን መምረጥ ነው። ቃሉን ልጠቀም ግልሙትና ነው፣ ምንዝርና ነው። በማን ላይ? በእግዚአብሔር ላይ። ወገኖቼ ኃጢአት ላይ ጠንካራ አቋም ሊኖረን ይገባል። ብዙ ነገር ላይ ጠንካራ አቋም አለ። ብዙ ነገር ላይ ጠንካራ አቋም አለ። ኃጢአት ላይ ግን እኔን ጨምሬ ነው የምናገረው። ወደ ኃጢአት እንኳን ሊመራ የሚችል ነገር ኢትስ ኦኬ እያልኩ ነው የምሄደው። ኢትስ ኦኬ። ወድቄ ደግሞ ሳገኝ ቀለል አድርጌ ነው ንስሐ ራሱ የምገባው። ያው ሰው ያው ይወድቅ የለ ይገባቸዋል ብዬ ነው። ያው ሰው አይደለን። ኖ እግዚአብሔር አምላክን ያሳዘን ክርስቶስ ኢየሱስ የሞተው እኮ ከኃጢአት ቅጣት ከኃጢአት ባርነትም ሊያወጣን እኮ ነው። እግዚአብሔር አምላክ ኃጢአት ላይ ያለውን አቋም አልቀየረም። በአዲስ ኪዳን አቋሙ ቀይሯል? አልቀየረም። በምን ማሳየ? ክርስቶስ ኢየሱስን ተመልከት መስቀል ላይ። ግን ደስ የሚለው አንደኛ
ንስሐ ከምር ብንገባ ሊመረን የታመነ አምላክ ነው። ደግሞ ኃጢአትን እምቢ ብለን የምንኖርበትን አቅም ይሰጠን። በእውነት በየዕለቱ መጸለይ ያለብን ጌታ መንፈስ ቅዱስ ያግዘኝ ማለት አለብን። አግዘኝ ለኃጢአት ባሪያ እንዳልሆን በህይወታችን ስፔሲፊክሊ ይሄ ነው የሚታገለን። ጌታ ሆይ ይሄን ንቀልልኝ ማለት አለብን። ብዙ ሌላ ነገሮቻችን ንቀልልናለን፣ ተገቢ ነው። ኃጢአትን እኮ ንቀልልኝ አንልም። ፕራዮሪቲያችንን ፕራዮሪቲ ማድረግ አለብን። ቅድሚያ ነው። የእግዚአብሔር መንግስት ጉዳይ፣ የጽድቁ ጉዳይ፣ የክብሩ ጉዳይ ነው ቅድሚያ። የሌላው የቀረው ይቀራል ቢያስፈልግ። ላቁም፣ ሌላ ጊዜ እንቀጥላለን። ጸልይ ፓስተር ይሉን ወደዚህ ጋር